ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይደር። እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። ዛሬም እንግዲህ በሁለት ቪዲዮዎች ተመልሼላችኋለሁ ማለት ነው። ከቲክቶክ ላይ ያገኘኋቸው ቪዲዮዎች ናቸው። በእነሱ ላይ የምናገር ሀሳብ አስተያየታችን የምንሰጥ ይሆናል። እስከ መጨረሻው ተከታተሉኝ። ዛሬ ልዩ በሆነ ሁኔታ ከቤት እንግዲህ ወጥቼ አንዳንድ ቦታ እየሄድኩኝ ነው እማወራችሁ ማለት ነው። አብራችሁኝ ተጓዙ፣ አብራችሁኝ ቆዩ ከቪዲዮ ጋር። ወደ ቪዲዮ። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ተከፈት እግዚአብሔር ተከፈት። እንግዲህ እንደተመለከታችኋት እህታችን እንግዲህ አርቲስት ነች፣ ድራማ ላይ የምናውቃት አርቲስት እህታችን ነችና እንግዲህ እንደምትመለከታት በዚህ መልኩ በዋና እያፈሰሰች ለአምላኳ ያደረገላትን ድንቅ ስራ ድንቅ ታምር እየመሰከረች እየተናገረች እንዲሁም ስሜቷን እየገለጸች ነው ያለችውና ያ መልካም ነው። በጣም ደስ ይላል። እግዚአብሔር አምላክ በሁላችንም ዘንድ በሁሉም ዘንድ ሲመሰገን ሲወደስ ታምሩ ሲነገር ቸርነቱ ሲወዛ በጣም ደስ ይላል። በጣም ደስ ይላል። ግን ይሄ ቪዲዮ አሁን የሰራሁት እሷን ለመገሰጽ ወይም ደግሞ እሷን ጀጅ ለማድረግ ሳይሆን በቃ ግን እውነታው መናገር ሳለብን ማለት ነው። ምክንያቱም ለሁለት አምላክ አትገዙ ይላል ማለት ነው። አልፎም ተርፎ ደግሞ ብርሃን ከጨለማ ጋር ምን ህብረት አለው ደግሞ ስለሚልም ማለት ነውና እህታችን ሶሻል ሚዲያ ላይ በዚህ መልኩ ወጣ ያለቀሰች ምስጋናዋን የተደረገላት ነገር መስከሯ መልካም ሆኖ ሳለ ግን ለምስጋናው ወይም ደግሞ የእግዚአብሔርን ስም ለመጥራት ያልተገባ አይነት አለባበስ ለብሳ አግኝቻታለሁ ማለት ነው። አንደኛ ነገር በጣም ብዙ ሰው ያያዋል ሶሻል ሚዲያ ላይ በጣም የተለያየ ሰው ያያታል። በአጭሩ ማለት ነው የለበሰችው ልብስ በቃ ዝሙት ቀስቃሽ ልብስ ነው ብለን 100% መደምደም እንችላለን። ምክንያቱም ከአንገቷ በታች ሁሉም ነገር ይታያል፣ ሁሉም ነገር እናየዋለን። እንደው ለእናንተ መግለጽ አይጠበቅብኝም፣ ምክንያቱም አጠገቤም ያው ያያችሁት ስለሆነ ማለት ነው። በተለይ ደግሞ ታዋቂ ስንሆን ኃላፊነት አለብን። በነገራችን ላይ ታዋቂ ስንሆን በጣም ሰው ስለሚከተሉ ማለት እኛን አሪያ ስለሚያደርጉን ጥንቃቄ ልናደርግ ይገባል ማለት ነው። ምክንያቱም እንደምታውቁት ግልጽ ነው። በቃ ታዋቂ ስትሆኑ እናንተ ያደረጋችሁትን ማድረግ፣ እናንተ የለበሳችሁትን መልበስ፣ እናንተ የተጣላችሁትን መጣላት፣ እናንተ የወደዳችሁትን መውደድ፣ ይሄ በህዝቡ ዘንድ የተለመደ ነው ማለት ነው። የተለመደ ነውና ስለዚህ ኃላፊነት አለብን ማለት ነውና እህታችን ማመስገኗ ማወደሷ ጥሩ ሆኖ ሳለ ግን እንደዚህ ደግሞ ሰዎችን ወደ ኃጢአት የሚጠራ አለባበስ በቃ ሰውን በዝሙት እንዲመኝ የሚያደርግ አለባበስ ደግሞ ለብሳ መገኘታ ትንሽ ይጋጫል ማለት ነው ከነገሩ ጋር ማለት ነው። እውነት ነው እግዚአብሔር አምላክ ሰው አይመርጥም። ሰው እንትን አይልም። አንተ መጥፎ ሆነ፣ አንተ ዓለማዊ ነህ፣ አንተ መንፈሳዊ ነህ አይልም እግዚአብሔር አምላክ ሲረዳ ማለት ነው። ሁላችንን ነው የሚረዳን። ግን ለእግዚአብሔር የተገባ ነገር ደግሞ ማድረግ ይገባናል። በቃ አሁን ይሄ ፕሮግራም እውነት መንፈሳዊ ፕሮግራም ከሆነ ያሰበችው ልጅቷ መንፈሳዊ ፕሮግራም እንዲሆን አስባ ከሆነ እውነት ለእግዚአብሔር እንዲመሰገንበት ከሆነ እግዚአብሔር ፊት ስንቀርብ ደግሞ ምን አይነት አለባበስ መልበስ እንዳለብን መቼም ግልጽ ነው አይደለ? እንደዚህ ነገር አድርገን መምጣት አይጠበቅብንም ማለት ነው። ስለዚህ ይሄን ነገር ምንም ኖርማል እንደሆነና ባናረገውም ችግር እንደሌለው አይነት አድርጎ ለሌላ ሰው ማስተማር ትንሽ ከባድ ነው ማለት ነው። ትንሽ ከባድ ነውና እህታችን በጣም ጥሩ ሰው ትመስኛለሽ። ግን እንደዚህ ድርጊት ደግሞ በጣም ጥሩ አይደለም ማለት ነው። ምክንያቱም ሶሻል ሚዲያ ላይ በጣም ብዙ ሰው ስላለ ማለት ነው። ምንም የማያውቅ ማንገቱ ላይ ማህተብ ብቻ አስሮ ግን ምንም ህግም የማያውቅ ስርዓቱንም የማያውቅ በቃ ስለ እምነቱ ብዙ የማያውቃልና ኖርማል ነው የሚመስለው። በቃ እንደዚህ ለብሶ መዘመር ኖርማል ነው ይመስላል። እንደዚህ ለብሶ ቤተክርስቲያን መሄድም ኖርማል ሊመስል ይችላል። ስለዚህ ይሄንን ያክል በዚህ ያክል እንደዚህ መሆን አይጠበቅብሽም ማለት ነው። እና እህታችን እግዚአብሔር አምላክ ወደ ቤቱ ይጥራሽ። ሞር ደግሞ ይሄ ነገር አስተካክለሽ እንደምትመጪ ተስፋ አደርጋለሁ። ምክንያቱም ቪዲዮ ላይ ያየሁት ኮሜንት በጣም እኔ ምን ልበላችሁ
ፖዚቲቭ ኮሜንቶቹ ኔጌቲቮቹ በጣም ይበዛሉ። እስኪ መጀመሪያ አለባበስሽን አስተካኪ፣ እስኪ መጀመሪያ እንትንሽ አስተካኪ። ምክንያቱም አንድ ጊዜ ሶሻል ሚዲያ ላይ እስካወጣችሁት ድረስ ማለት ነው ሰው ለምን ተናገረኝ መናገር የለበትም ማለት አይቻልም። ምክንያቱም በቃ ሰው እንዳይላችሁ አደባባይ ላይ ያወጣችሁትን ሰው የተሰማውን ነገር ደግሞ በዛ ላይ ይጽፋል ማለት ነው። ስለዚህ እህታችን እንደ መንፈሳዊ ስናየው ማለት ነው በቤተክርስቲያን ደረጃ ሲታይ ይሄ ነገር ትክክል አይደለም ማለት ነው። ትክክል ያልሆነውን ደግሞ ትክክል አይደለም ማለት በጣም መልካም ነገር ነው ማለት ነው። እና እውነት በዚህ ጉዳይ ትክክል አይደለም እባክሽ አለባበስሽን አስተካክሊ ብለው የሚመክሩሽ ሰዎች በእውነት ልታመሰግኛቸው ይገባል። ምክንያቱም ስትሽን አይተው የሚነግርሽ ሰው እውነት ያንቺ መለወጥ ያስደስተዋል ማለት ነው። ያንቺን መለወጥ ይፈልጋል ማለት ነው። እና ሁሉንም ሰዎች እንዲጨፍልቆ በቃ ከምቀኝነት ከቅናት ጋር ማያያዝ መልካም አይደለም ማለት ነው። አንዳንድ ጊዜ ልክ የሆነውንም ልክ ማለት አለብን፣ ስተተውንም ደግሞ ስተት ማለት አለብን ማለት ነው። እና በዚህ ጊዜ ደግሞ የሴቶች ፈተና ደግሞ ይሄ ነው። በቃ ሴቶች ፈተና ራቁት መውጣት፣ መቀባባት፣ መገላለጥ ምናምን ነውና ይሄ ነገር ስላለ ቢያንስ መንፈሳዊ ተግዳሮቶችን ስናደርግ ጥንቃቄ ልናደርግ ይገባል ማለት ነው። ያለበለዚያ ጥሩ አይሆንም። ለምናስተላልፈውም መልእክት እኛ ለሚከተሉን ሰዎች መልካም አይሆንም ማለት ነው። ጥሩ አይሆንም። አንደኛ ታዋቂ ነች፣ በጣም ብዙ ሰው በስሯ ስላለ ብዙ ሰው ስለሚከተላት እንደዚህ ማድረጉ መልካም አይደለም። ምክንያቱም ብዙ የማያውቁ ምንም የማይመስላቸው ሰዎች ስላሉ ማለት ነውና ጥንቃቄ ልናደርግ ይገባል። በተጨማሪ እግዚአብሔር አምላክ እንኳን ረዳሽ እንኳን ማሳካልሽ ምን እንደሆነ ባላውቅም ግን ያው በቃ በእንባ ስለሆነ እየገለጸች ያለችው ይሄን እንባሽን ደግሞ ሙሉ እንዲሆን ደግሞ እግዚአብሔር የሚፈልገውን ነገር አለባበስ ለብሰሽ ከአምላክሽ ጋር በደንብ መገናኘት ነው። እግዚአብሔር አምላክ ባለባበስሽ ጀጅ ያደረግሽም ግን የድፍረት ኃጢአት እንዳይሆንብሽ ነው። እያወቅሽ ስታረጊው እና ሳታቂ ስታረጊ ስለሚለያይ ማለት ነው። እና ሶሻል ሚዲያ ላይ ሲወጣ ደግሞ ግዴታ ያነጋግራል ምን ይላል ማለት ነውና እኛ መንፈሳዊ እህት ወንድሞችሽ ነን። ስለዚህ ምናልባት ይሄ ቪዲዮ ሊደርሳትም ይችላል። ግን እንደዚህ የምታስቡ ካላችሁ ኖርማል ነው፣ ይሄ ችግር የለው ብላችሁ የምታስቡ ካላችሁ በታሪክ አይገናኝም፣ አይሆንም ማለት ነው። ሊሆንም አይችልም። በቃ ከእግዚአብሔር ጋር አይገናኝም። እግዚአብሔር ንጹህ አምላክ ነው። ስለዚህ ወደ እግዚአብሔር ስንቀርብ ቢያንስ በተቻለን አቅም ተጠንቀቀን በቃ ለእግዚአብሔር የሚገባውን አይነት ክብር የሚሰጥ አይነት አለባበስም ሊሆን ይችላል፣ እርጋታም ሊሆን ይችላል፣ ስርዓትም ሊሆን ይችላል። በቃ እግዚአብሔር በሚገባው ልክ በአቅማችን አድርገን ለመገኘት መሞከር ነው። ከዛ በተረፈ ምስጋናው ሁሉ ነገሩ እግዚአብሔር የተመሰገነው እግዚአብሔር አምላክ ለሁላችንም ቸር አምላክ ነው እና ይችል ለማለት ነው። እህታችን እግዚአብሔር አምላክ ይርዳሽ። እንግዲህ ወደ ቤቱ እግዚአብሔር አምላክ ይመልስሽ እላለሁ። ወደ ቀጣይ ቪዲዮ ደግሞ እስኪ እንመልከት። ይሄን ቪዲዮ ታችኋል ተስፋ አደርጋለሁ። እስኪ ይሄን ቪዲዮ ደግሞ እስኪ ነፃነት እንፈልጋለሁ። አቋራጭ ሳይፉ በጣም ነፃነት እንፈልጋለሁ። ይሄ አሁን ትዳር ላይ ስርዓት መያዝ አለብህ ምናምን እንደ ትዳር መሆን አለበት አይደል ሳይፉ? በህግ መኖር እኔ አልወድም። የጠላሽው የት ገባሽ የት ወጣሽ ነው? አዎ አብሮ መኖር አይ ቢያንስ የመስተካከል አለበት ብዬ ነው። አብሮ መኖር አዎ አንድ ቤት መኖር በጭራሽ። እኔም ቤቴ ነኝ እሱም ቤቱ ነው። እንግዲህ የእህታችን የሀሊማ ቪዲዮ እንተመለከታችሁት ደግሞ እህታችን በጣም ብዙ ጊዜ አነጋጋሪ ነች በዚህ ጉዳይ። ትዳር ባለመውደድ አለ አይደለ በቃ በትዳር ውስጥ መቆየትን ያለመፈለግ ሐሳቧ በጣም በብዙ ጊዜ ተናገራለችም። ደግሞ በነዚህ ነገር ውስጥም በቃ መገኘት እንደማትፈልግ በጣም ብዙ ጊዜ ትገልጻለች ናምንና እህታችንን ሳያት በቃ እኔ የአብዛኛው ሰው ህይወት ትዝ ይለኛል ማለት ነው። በቃ ዝም ብላችሁ ታስቡት። እህታችን በቃ ሳልነግራችሁ ታውቃላችሁ። በቃ እህታችን የደንበኛው የአይነ ጥላ ተጠቂ ነች ማለት ነው። የአይነ ጥላ የዛር እልም ያለ የአይነ ጥላ የዛር ተጠቂ ነች ማለት ነው። ዘፋኝም ስለሆነች ደግሞ መድረክ ላይ ምናምን ሞታ ደግሞ እንምሰራ አይነት ሰው ስለነበረች የቡዳም የዝሙትም በጣም የብዙ መንፈስ ተጠቂ ነች እህታችን ማለት ነው። ይሄ ነገር ግን የሚነግራት ወይም ደግሞ የሚያሳውቃት አካል አንድም ያለ አልመሰለኝም። እስካሁንም ደግሞ አላየውምም። እና እህታችን እንግዲህ በአደባባይ እየወጣች 10 ጊዜ እንግዲህ ሰይፉ ላይ ራሱ ስትቀርብ ስንተኛዋ እንደሆነ እንግዲህ የምታውቁት ነገር ነውና እየወጣች ስለ ትዳር እንደዚህ የምታወራ ሴት ነች ማለት ነውና አንዳንድ ጊዜ ሰይፉ ራሱ የሚያቀርባቸው ሰዎች የሚያውቅ አይመስለኝም። በቃ ምሳሌ የማይሆኑ ሰዎች ማለት በቃ አሁን እሷ ትዳር አልሆንላትም፣ ትዳር የከሸፈባት ሰው ነች። ስለዚህ እሷ ሶሻል ሚዲያ ላይ ወጣ ስለ ትዳር የመናገር ችሎታ የሌላትን ሴት አውጥቶ እንደዚህ ማናገሩ ራሱ ይሄ ምንም ለማያውቁ ወይም ደግሞ ሐሳብ ላይ ላሉ ሰዎች ትንሽ እንቅፋት መሆን ይመስለኛል ማለት ነውና እህታችን በቃ ደንበኛ የመንፈስ ስራ እንደሆነ ያስታውቃል።
አስቡት እንግዲህ ትዳር ማለት ዝም ብሎ ቀላል ነገር አይደለም። ዝም ብላችሁ የምትገቡበት አይደለም። ትዳር ፈተና አለው። ግን ከእግዚአብሔር ጋር ሲሆን ደግሞ የማይታለፍ ነገር የለም። በቃ ትዳራችሁን በእግዚአብሔር ስታጥሩት፣ በእግዚአብሔር ኃይል ስታጥሩት ማለቴም በጾም፣ በጸሎት፣ በስግደት፣ በንስሐ፣ በቅዱስ ቁርባን ስታጥሩት ትዳራችሁ የትኛውም አይነት ፈተና ቢመጣ፣ የትኛውም አይነት መከራ ቢመጣ በእግዚአብሔር ያልፋል። ማንም ታዋቂ ሰው ወጥቶ ስትናገረ ብቻ ትክክል መስሎ እንዳይሰማችሁ ነው ይሄንን ነገር እምላችሁ ማለት ነውና የትኛውም ፍቅረኝነትም ሊሆን ይችላል፣ ትዳርም ሊሆን ይችላል፣ ጓደኝነት የሴትም የወንድም ጓደኝነት ሊሆን ይችላል ማለት ነው። በእግዚአብሔር ቸርነት ወይም ደግሞ በእግዚአብሔር ኃይል የታጠረ ካልሆነ ሁሉም ሰው ዋጋ የለውም ማለት ነው። ሁሉም ነገር ከንቱ ነው፣ ዋጋ የለውም። ትዳርም በሉት፣ ጓደኛም በሉት፣ ቤተሰብም በሉት፣ ሁሉ ነገር ከንቱ ነው። በቃ ያለ ጾም፣ ያለ ጸሎት፣ ያለ ስግደት፣ ያለ ንስሐ፣ ያለ ቅዱስ ቁርባን የምትፈጥሩት ማህበራዊ ግንኙነት ሁሉ ከንቱ ነው ማለት ነው። ምክንያቱም የመንፈሱ መጠቀሚያ ነው የምትሆኑት ማለት ነው። እህታችን ብትመረምር ብትጠይቅ ለምን የሆነ ለምንድነው ወንድ የጠላሁት፣ ለምንድነው አብሮ መኖር ያቃተኝ፣ ለምንድነው የማላገባው፣ ትዳር ለምንድነው የማልፈልገው ምናምን ብላ ብታስብ፣ የቤተሰቦቿን ህይወት ዞር ብላ ብትመለከት፣ ሁልጊዜ ገጠመኝ ላይ እንደምንሰማው ማለት ነው፣ እንደዛ ብታስብ ብታይ እህታችን በእርግጠኝነት ችግሩን በደንብ አድርጋ ታውቀዋለች ማለት ነው። በደንብ አድርጋ ትይዘዋለች ማለት ነው። እና ለካ ይሄ ነበር እንዲያደርገኝ የነበረው ምናምን ማለት ትጀምራለች ማለት ነው። እህታችን ደግሞ በዘፈን ዓለም ውስጥ የነበረች ስለሆነች አስቡት፣ በጣም ብዙ ሰው አይቶ ይመኛታል፣ ሊወዳት ይችላል፣ መስተፋቅር ያደርግባት ይችላል። የቡዳ መንፈስ በቃ አለ አይደለ? ሰው በቡዳ በልቷት ስዘፍን አይቷት ክለብ ውስጥ ሊሆን ይችላል፣ መድረክ ላይ አይቷት፣ ከዛ በኋላ በህልሟ ራሱ እየመጡ የሚገናኙትን ሰዎች ብዛት ተመልከቱት። በትንሹ ባጭሩ ማለት ነው እና የእህታችን ህይወት በጣም ከባድ ነው። እንደዚህ እንደምታያት ተቀባብታ እንዳለችው እንዳማረባት እንዳይመስላችሁ። በጣም ህይወት ከባድ ነው። በጣም ከባድ ነገርን እያሳለፈች ይመስለኛል ማለት ነውና እህታችን እግዚአብሔር አምላክ ወደ መንገዱ ይምራሽ። የምሬን ነው የምልሽ። አንድ ሰው ያለ ምክንያት ከመሬት ተነስቶ ትዳርን አጋርን እንደዚህ አይጠላም ማለት ነው። ወይም ደግሞ በዚህ ልክ አረ ከባድ ነው አረ በቀኝ ማለት አይችልም ማለት ነው። ምክንያቱም እርኩስ መንፈስ ይሄን ነገር ስለማይወድ ስለማይፈልገው ቀድሞውንም ወደዚህ ነገር እንዳትቀርብ ስላደረጋት እስኪ ዲሞክሮ ብላ ገብታ መውጣታ ምንም ግልጽ ነው ማለት ነው። ማለት ምንም ጥያቄ ያለው ምክንያቱም መጀመሪያውንም ሐሳቧ የላትም ማለት ነው። ሐሳቡም የላትም ግን ልሞክሮ ብላ ስለገባች ማለት ነው። ግን ሳታውቁ ሳትነቁበት እዚህ መንፈስ ላይ ሳትነቁበት ሳታውቁበት ሴራውን ሳታውቁ ምንም ነገር ላይ ከገባችሁ ፌል ነው የሚያደርገው ማለት ነው። ስለዚህ መጀመሪያ አንድ እርምጃ ከመጀመራችሁ በፊት በማንኛውም መንገድ ሊሆን ይችላል፣ በስራም ሊሆን ይችላል፣ ለትዳር፣ በፍቅረኝነት፣ በብዙ መንገዳችሁ ላይ ልክ መጀመር ስትፈልጉ መጀመሪያ ይሄን ነገር ሊያደናቀፍባችሁ የሚችለውን እርኩስ መንፈስ ጠላት ስለሱ ግልጽ የሆነ ነገር ዕውቀት ኖራችሁ አውቃችሁ በደንብ አጥንታችሁ ተመራችሁ ከዛ በኋላ ነገራችሁን ከእግዚአብሔር ጋር በእግዚአብሔር ኃይል በጾም በጸሎት በስግደት አጥራችሁ ጉዟችሁን መጀመር ነው። እንቅፋት ቢመጣ ራሱ እግዚአብሔር አምላክ እርኩስ መንፈስ ለመጥፎ ያመጣውን ነገር እግዚአብሔር አምላክ ለመልካም ነገር ይቀይረዋል ማለት ነው። እግዚአብሔር አምላክ ሁልጊዜም የመልካሞች አምላክ ስለሆነ እግዚአብሔር አምላክ ለመልካም አድርጎ ይቀይርልናል ማለት ነው። እና እህታችን እውነት የመናፍስት ውጊያ ቢገባት ብዬ አሰብኩኝ ማለት ነው። በቃ ሁልጊዜ ኢንተርቪው ላይ በቀረበች ቁጥር ደግሞ ጠያቂዎቹም አያርፉም። ጠያቂዎቹም በቃ አታገቢም እንዴ ለምን አታገቢም እያሉ በጣም ያስጨንቃሉ ማለት ነው። እነሱ ያጋቡ ይመስል ማለት ነው። እና እህታችንም በቃ ያለማቋረጥ የምትመልሰው ይሄ ነገር ስለሆነ ሁልጊዜ የምትመልሰው በአይነ ጥላ ወይም ደግሞ በዛር መንፈስ የሚጠቁ አይነት ሰዎች የሚሉትን ንግግር ነው ደግማ የምትናገረው። ስለዚህ ይሄ የርኩስ መንፈስ ሴራ ነው። እህታችን ይሄ ቪዲዮ መቼም አይደርስሽም ማለት ነው አውቃለሁ። ግን ልክ እንደሷ የምታስቡ ካላችሁ፣ ልክ እንደሷ አይነት ሐሳብ ያላችሁ ካላችሁ ወይም ደግሞ እንደሱ አይነት ስሜት ያላችሁ ሰዎች ካላችሁ ይሄ ትክክል አይደለም። ከራሳችሁ የመጣ ሐሳብ ሳይሆን ውስጣችሁ ያለው የአይነ ጥላ መንፈስ የዛር መንፈስ የሚያስበው ሐሳብ ስለሆነ ማለት ነው። ምክንያቱም እናንተ ትዳር እንዲኖራችሁ እንድትለወጡ ወይም ደግሞ በእግዚአብሔር ቸርነት በእግዚአብሔር ፍቅር ከሚስታችሁ ወይም ደግሞ ከባላችሁ ጋር ታትማችሁ እንድትኖሩ የማይፈልግ እርኩስና ከባድ የሆነ ጠላት ስላለ ማለት ነው በውስጣችን። ስለዚህ ይሄን ነገር ልትጋፈጡት ይገባል። የሰው ልጅ ብቻውን ይወዝ ዘንድ መልካም አይደለም ይላል መጽሐፍ ቅዱስ ማለት ነው። እና ቅዱስ ጳውሎስም ለእያንዳንዱ ሚስት ትኑረው ይላል ማለት ነው። እና የሰው ልጅ ወይ ማግባት ነው ያለበት ወይ ምንኩስና መቀበል ያለበት ማለት ነው። የሰው ልጅ ብቻውን መሆን አይችልም። በቃ አይቻልም። በቤተክርስቲያናችን አሁን አንድ ሰው ብቻውን መሆን አይችልም። ወይ ምንኩስና ወይ ይመነኩሳል ወይ ደግሞ ያገባል ማለት ነው። ምክንያቱም የፍትሃዊት ስሜት ስላለ ማለት የፍትሃዊት ፍላጎት ስላለ ማለት ነው። እና
አብዛኞቻችን በፍትሃዊ ስሜት ከምንቃጠል ምን ከምንል አግብተን በእግዚአብሔር በጾም በጸሎት በስግደት በንስሐ በቅዱስ ቁርባን ታትመን ከእግዚአብሔር ጋር ጉዟችንን መቀጠል እንችላለን ማለት ነው። እና እህታችን ይሄን ነገር አውቃ እውነት እንደው ገብቷት እንደው ህይወቷን ተስተካክል ብዬ አስባለሁ። ነገሩ እንግዲህ ሳይረፍድ ማለት ነው። እንግዲህ ያው እድሜዋንም ትንሽ ቀንስ ተናግራለች 36 35 ብላለች። ያው ሰው ግን ከስር 40 ነው 42 ምናምን እያሉ ነው። ችግር የለም እድሜ ጸጋ ነው በነገራችን ላይና ሴቶች እድሜያችሁን አትዋሹ። እና እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ከቤት ውጪ ሆኜ ነው የሰራሁላችሁ። እንደጠቀማችሁ ተስፋ አደርጋለሁ። በቀጣይ ቪዲዮስ ከምንገናኝ ድረስ እግዚአብሔር አምላክ ሰላም ከሁላችን ጋር ይሁን። የተረጋጋ እረፍት ብቅ የሚለው እግዚአብሔር ተከፈት ማተከፈት እግዚአብሔር ተከፈት